ሰበር መረጃን እናውቅኝ አዲስ የሀገራዊ ይዘት ያለው የተሽከርካሪ ሰሌዳ በአዲስ አበባ ከተማ መሰጠት ተጀመረ። የትኛውን መኪናን ያዛችሁት? ሰሌዳው ስንት ብር እንደሆነ የእያንዳንዱን መኪና በዚህ ቪዲዮ እነግራችኋለሁ። እስከ መጨረሻ ቪዲዮን አዳምጡ፣ ረዘም ይላል። ሰኔ 4 2018 ዓ.ም። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ዛሬ በከተማችን አዲስ አበባ የተሰማውን እጅግ አንገብጋቢና አዲስ መረጃ ይዤላችሁ ቀርቤያለሁ። ተሽከርካሪ የምታሽከረክሩም ሆናችሁ ወደፊት ለመግዛት ያሰባችሁ ይህ ዜና በቀጥታ እናንተን ይመለከታል። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ቁጥጥር ባለስልጣን ኢቲኤች የሚል ዓለም አቀፋዊ ኮድ ያዘውን አዲሱን ዘመናዊ የተሽከርካሪ ሰሌዳ ከሰኔ 4 ጀምሮ በይፋ መሰጠት መጀመሩን አስታውቋል ማለት ነው። የአዲሱ ሰሌዳ ዋና ዋና ጥቅሞች ምንድናቸው? የባለስልጣኑ ዋና ስራ አስኪያጅ አቶ ዘገየ በላይነህ እንደገለጹት ይህ አዲስ ሰሌዳ ዝም ብሎ ሰሌዳ አይደለም፣ ሀገራዊ ይዘት ያለውና የኢትዮጵያ መለያ የያዘ ነው። ፎርጂድ ወይንም ደግሞ ማጭበርበር በዚህ የማይሰራ በመሆኑ ስርቆትንና ህገወጥ ዝውውርን በከፍተኛ ደረጃ ይከላከላል። የሀብት ብክነትን የሚቀንስና ለህገወጥ ስራዎችን የሚከላከል እጅግ ምቹና ዘመናዊ ቴክኖሎጂ ነው። ተሽከርካሪው እስከሚወገድ ድረስ ማለት ነው ረጅም ዘመንም የሚያገለግል ዱራቢሊቲው አሪፍ የሆነ የመጀመሪያው ሰሌዳ የተሰጠው በየካ ቅርንጫፍ ጽሕፈት ቤትም ሲሆን በአሁኑ ወቅት በከተማው ከ800 ሺህ በላይ ተሽከርካሪዎች ያሉ ሲሆን በአዲስ አበባ ከተጀመረ በኋላ በሂደት ወደ ክልል እንደሚሰራጭም ታውቋል። የአዲሱ የጥንድ ሰሌዳ የፊትና የኋላ የመሸጫ ዋጋ ዝርዝር ከቫት ጨምሮ ማለት ነው ለመንግስት ለህዝብ ማመላለሻና ለኤሌክትሪክ ተሽከርካሪዎች ማበረታቻ የሚሆን ከፍተኛ የዋጋ ቅናሽ የተደረገ ሲሆን የዋጋ ዝርዝሩ እንደሚከተለው ለእያንዳንዱ መኪና አቅርቤላችኋለሁ። የከተማው የሀገር አቋራጭ አውቶቡስ ማለት ነው የነዳጅ ጥንድ ሰሌዳ 9400 ብር፣ የኤሌክትሪክ ደግሞ 7100 ብር፣ የህዝብ ታክሲ ትራንስፖርት የነዳጅ ጥንድ ሰሌዳ 11700፣ ኤሌክትሪክ ደግሞ 9400፣ የአካል ጉዳተኞች ተሽከርካሪ የነዳጅ ጥንድ ሰሌዳ 9400 ብር፣ የኤሌክትሪክ ደግሞ 7100 ብር፣ የግል መገልገያ የነዳጅ ተሽከርካሪ የነዳጅ ጥንድ ሰሌዳ 56000፣ ኤሌክትሪክ ደግሞ 44500፣ የመንግስት ተሽከርካሪዎች የነዳጅ ጥንድ ሰሌዳ 9400 ብር፣ የኤሌክትሪክ ደግሞ ከሆነ 7100 ብር፣ ድንበር ተሻጋሪ የጭነት ትራንስፖርት የነዳጅ ጥንድ ሰሌዳ 28500፣ ኤሌክትሪክ ደግሞ 15200፣ ዓለም አቀፍ ድርጅቶች ዲፕሎማትና የእርዳታ ድርጅቶች የነዳጅ ጥንድ ሰሌዳ 56000 ሲሆን የኤሌክትሪክ ሰው ደግሞ 44500፣ ልዩ ተንቀሳቃሽ ማሽነሪዎች የነዳጅ ጥንድ ሰሌዳ 56000 ብር ሲሆን የኤሌክትሪክ ደግሞ ሲሆን 44500 ብር፣ የግል 3 እግር ወይንም ባጃጅ የጥንድ ሰሌዳ 9400 ብር፣ የኤሌክትሪክ ሰው ደግሞ 7100 ብር፣ የግል 2 እግር ወይንም ሞተር ሳይክል የምንለው የነዳጅ ጥንድ ሰሌዳ 4700 ብር፣ የኤሌክትሪክ ደግሞ 3550 ብር። ማሳሰቢያ፣ መንግስት የአየር ብክለትን ለመቀነስና አረንጓዴ ልማትን ለማፋጠን የኤሌክትሪክ ተሽከርካሪዎችን በከፍተኛ የዋጋ ቅናሽ እያበረታታ መሆኑን ከዋጋው ዝርዝር መረዳት ይቻላል። ስለተከታተላችሁን ከልብ እናመሰግናለን። ሰላም ቆዩልን። የመረጃ ምንጭ ብስራት ሬዲዮ እና ጉርሻ ፔጅ